እንደኔ አታችሁ ስታለቅሱ እግዚአብሔር የደረሳችሁ ሰዎች ካላችሁ እግዚአብሔርን አመስግኑ። የማስተር አብነትን የጤና ሁኔታ በተመለከተ የተሰማው መረጃ ክፉ ሰው መንገዱን በደለኛም ሐሳቡን ይተው ወደ እግዚአብሔር ይመለስ። የአርቲስት ማስተዋል ወንደሰን ሌላ ያልተጠበቀ መልእክት ከየት ነው? ከሰላሌ አገሩ የጠንቋይ አገር የመተተኛ የአገልጋይ ሄኖክ ግርማ ጉዳይ አሁንም መነጋገሪያነቱ ቀጥሏል። ባለፉት ሳምንታት ውስጥ መነጋገሪያ ሆነው ከሰነበቱት ጉዳዮች መካከል አንዱ የነበረውና የጂፒኤስ ኢንተርናሽናል ቤተክርስቲያን መሪ ሆነው አገልጋይ ሄኖክ ግርማ ሰላሌን በተመለከተ እንግዲህ በጂፒኤስ ቴሌቪዥን የተናገረው ንግግር የሰላሌን ሕዝብ ቅር ማሰኘቱና ለዚህም ይቅርታ መጠየቁ ሁላችንም የምናስታውሰው ጉዳይ ነው። ታዲያ ጉዳዩን በሕግ ተይዞ የነበረ ሲሆን በዛሬው ዕለት ግን ይህን ጉዳይ በተመለከተ አዲስ መረጃ ተሰምቷል። በተሰማው መረጃ መሰረት እንግዲህ ጉዳዩ አባገዳዎችና ደሲንቄዎች ሽምግልና እንዲገቡ በይፋ በመጠየቁ የተከበሩ አባገዳዎችና ደሲንቄዎች ጉዳዩን በእርቅ መያዛቸውን ዛሬ አስታውቀዋል። ዛሬ ጉዳዩን ለሚዲያ ከማቅረባቸው በፊትም ከዛሬ በፊት ለሶስተኛ ጊዜ ስብሰባ ማድረጋቸውን ፓስተር ጻድቁ አብዶ በንግግራቸው ገልጸዋል። ዛሬ ማለትም ጥር 5 በኢሊሊ ሆቴል ከብዙ ውይይት በኋላ አባገዳዎችና ደሲንቄዎች ለሚዲያ አካላት መግለጫ በሰጡት መሰረት ነብይ ሄኖክ ጥፋቱን አምኖ የሰላሌን ሕዝብ ይቅርታ ጠይቋል። የአባገዳዎችና የደሲንቄዎች ስራ ማስታረቅ ነውና ነብይ ሄኖክ ግርማን አስመልክቶ በይቅርታ ጉዳዩን ይዘናል ብለዋል። አባገዳዎችና ደሲንቄዎችን በመግለጫቸው ላይ ተስማምተውና ተነጋግረው ሁለት ደብዳቤ የተላከ ቢሆንም አንድ ደብዳቤ እንደተላከና አባገዳዎቹ እንዳልተስማሙ አድርገው በሚዲያ ላይ የሚናገሩትና እርቅን የማይፈልጉ ሰዎች ከድርጊታቸው እንዲታቀቡም ገልጸዋል። ነብይ ሄኖክ ግርማ አጥፍቻለሁ ከህዝቤ ጋር አስታርቁኝ በማለት በአባገዳ ጥላ ስር ተጠልሎ የእርቅ ጥያቄውን ለፊንፊኔቱ ለማባገዳና ለኦሮሚያ የኦዳ ነቢያ አባገዳዎች ጥያቄውን አቅርቦ የነበረ ሲሆን በዚያው መሰረትም በፊንፊኔ ከተማ የፊንፊኔ ቅርንጫፍ ቱለማ አባገዳዎችና በኦሮሚያ ክልላዊ መንግስት በኦዳ ነቢያ የገዳ ቱለማ አባገዳዎች ጽህፈት ቤት በኩል እርቁን ለማድረግ ወደ ፊንፊኔ ከተማ የሰላሌ ማህበረሰብ ተወካዮች ከሁሉም የሰሜን ሸዋ ዞን አስተዳደር የተውጣጡ ተወካዮች መጥተው የእርቅ ሂደት እንዲካሄድ ጥሪ ቀርቧል። ለፊቼ ሰላሌ አባገዳዎች፣ የአገር ሽማግሌዎች፣ አደሲንቄዎች፣ ለፎሌዎች፣ ለህዝብ ተወካዮችና የሃይማኖት አባቶች የሚመለከታቸው የመንግስት የሥራ ኃላፊዎችን እንድትልኩልን በአክብሮት እየጠየቅን ጉዳዩ የተሳካ እንዲሆን አስፈላጊውን ትብብር እንድታደርጉልን በድጋሚ በአክብሮት እንጠይቃለንም በማለት እንግዲህ መልእክታቸውን አስተላልፏል። ከዚህ ቀደም የተጻፉትን ደብዳቤዎች እንግዲህ አብረው አስፍሯል ማለት ነው። በሌላ መረጃ ደግሞ ከሁለት ወራት በፊት ቲክቶክ አዋርድ በተባለው አንድ ዝግጅት ላይ ለአሸናፊዎች ሽልማት እንድትሰጥ በተጋበዘችበት መድረክ ላይ በጣም በርካቶችን ባስደነቀና ባስገረመ መንገድ የጌታ ኢየሱስ ክርስቶስን አዳኝነት በይፋ የመሰከረችው አርቲስት ማስተዋል ወንደሰን አሁንም ምስክርነቷን በመቀጠል እንግዲህ በትናንትናው ዕለት ደግሞ ከ31,000 በላይ ተከታዮችን ባፈራችበት በራሷ የቲክቶክ ማህበራዊ ድረገጽ ላይ እንግዲህ አንድ አስደናቂ መልእክትን ያስተላለፈች ሲሆን ታዲያ ቪዲዮውም ከ67,100 በላይ ላይክና እንዲሁም ደግሞ ከ8,100 በላይ ሼር በማግኘት በማህበራዊ ሚዲያ ላይ መነጋገሪያ የሆነ ሲሆን እኛም ቪዲዮውን ይዘላችኋል ትመለከቱታላችሁ። በመጨረሻም እንግዲህ በበርካታ ኢትዮጵያውያን ዘንድ ተወዳጅነትን ያተረፈው የማስተር አብነትን የጤና ሁኔታ በተመለከተ መረጃዎች እየተሰሙ ሲገኙ እኛም መረጃውን ይዘላችኋል። ከዛ በፊት ግን እስቲ አርቲስት ማስተዋል ወንደሰንና ማስተር አብነት ያስተላለፉትን መልእክት በቪዲዮ ተመልክተን እንመለስ። እግዚአብሔርን ፈልጉት፣ በሚገኝበትም ጊዜ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው ወደ እግዚአብሔር ይመለስ፣ እርሱም ይምረዋል። አምላካችን ይቅር ባይ ነውና። ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለም ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ ወርዶ ምድርን እንደሚያረካት ታበቅልና ታፈራ ዘንድ እንደሚያደርግ ለዘሪም ዘር ለበላተኛም እንጀራ እንዲሰጥ እንጂ እንዲሁ እንደማይመለስ ከአፌ የሚወጣው ቃል የላኩትን ይፈጽማል፣ የምሻውንም ያከናውናል። ኢሳይያስ 53 ሃሌሉያ። ብገለም በያድን ብሰጥ ብነሳ እሱ አባቴ ነው። ደግሞ ያንተላትን ያገባው
እግዚአብሔር የሰራው ትክክል ነው። እግዚአብሔር የሰራው ትክክል ነው። እግዚአብሔር የሰራው ትክክል ነው። እንደኔ አታችሁ ስታለቅሱ እግዚአብሔር የደረሳችሁ ሰዎች ካላችሁ እግዚአብሔርን አመስግኑ። እንደኔ የታማችሁ በገንዘብ መዳን አቅቷችሁ በነፃ የፈወሳችሁ ኢየሱስ ካለ ለእርሱ ክብር ስጡ። እንደኔ ከአፈር ከትቢያ ላይ ተነስታችሁ ለብዙዎች ጥላ ከሆናችሁ እግዚአብሔርን አመስግኑ። እኔን ያከበረኝ እግዚአብሔር ነው። እኔን ያቆመኝ እግዚአብሔር ነው። እኔን ሰጪ ያደረገኝ እግዚአብሔር ነው። ታምሜ የፈወሰኝ እግዚአብሔር ነው። ከወደቅኩበት ያነሳኝ እግዚአብሔር ነው። በሞገስ እንድንቀሳቀስ ያደረገኝ እግዚአብሔር ነው። በዚህ ምድር ላይ ያለው ክብር ሁሉ ለሱ ይሁን። አሜን። እኔ ዝቅ ዝቅ ላለው እሱ በእኔ ላይ ከፍ ከፍ ይበል። ግደለም ታዋቂ ሰዎች ሲቆሙ አስደንግጡ። ብቻውን እሱ ነው ታዋቂ፣ ብቻውን እሱ ነው ኃያል። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ ማስተር አብነት ከጥቂት ጊዜያት በፊት በአንድ ቤተክርስቲያን ላይ ተገኝቶ እንዲናገር እድል በተሰጠው ጊዜ በእንደዚህ አይነት ባስደናቂና ባስገራሚ ሁኔታ እንግዲህ ይህንን ያደረገበት አንድ ቪዲዮ ነው የተመለከታችሁት። ቪዲዮም ታዲያ አሁን ላይ በቲክቶክ ማህበራዊ ድረገጽ ላይ በርካቶች እየተቀባበሉት ይገኛሉ። እንግዲህ አሁን ላይ በተሰማው የማስተር አብነትን የጤና ሁኔታ በተመለከተ ማስተር አብነት እንግዲህ በአስፈላጊ መንገድ የጤና ክትትሉን እያደረገ እንደሆነና አሁን ወደ እናንተ መረጃውን እስካቀረብንበት ጊዜ ድረስ እንግዲህ መልካም ክትትልን በማድረግ ጤንነቱ መልካም ሁኔታ ላይ እንደሚገኝ መረጃዎች ተሰምተዋል ማለት ነው። ስለዚህ አሁንም እንግዲህ ጸሎታችንን አብዝተን እንድቀጥልና ማስተር አብነትም ከዚህ በላይ ተሽሎትና በሙሉ ጤንነት ላይ አገግሞ እንግዲህ ወደሚወደውና ወደ በጎ አድራጎት ስራዎቹ እንዲመለስ ሁላችንም ባለንበት ቦታ ሁሉ ጸሎታችንን እንድናደርግ እንደ አንድ ክርስቲያን ሚዲያ እንግዲህ መልእክታችንን ለማስተላለፍ እንፈልጋለን። እኛም እንደ አንድ ክርስቲያን ሚዲያ እግዚአብሔር በእውነት በቀደሙት ዓመታት ውስጥ ተፈጥሮበት የነበረውን በሽታ ፈውሶ ዳግመኛ እንዳቆመው አሁንም ደግሞ አቁሞት በሙሉ ጤንነቱ ተመልሶ በጣም በርካታ ሰዎችን እንደገና እንደሚረዳ ባለሙሉ ተስፋ ነን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በዛሬው ፕሮግራማችን እንግዲህ የጂፒኤስ ኢንተርናሽናል ቤተክርስቲያን አገልጋይ የሆነው ነብይ ሄኖክ ግርማን በተመለከተ የተሰማውን መረጃ እንዲሁም ደግሞ በብዙ የኢየሱስ ክርስቶስ ምስክርነቷ በበርካቶች ዘንድ ተወዳጅነትንና ተሰሚነትን እያገኘች ስለምትገኘው አርቲስት ማስተዋል ወንደሰን እንዲሁም ደግሞ የማስተር አብነት የጤናን ሁኔታ በተመለከተ ወደ እናንተ አጠር ባለመልኩ ያቀረብንበት ፕሮግራም ይሄንን ይመስላል። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።